አመሰግናለሁ። ስሜ ኡባንግ ጎታ አደው እባላለሁ። ዛሬ በእረፍት ሰዓት ወደዚህ ወደ ሶሻል ሚዲያ ያመጣኝ ጉዳይ ቢኖር ምስጋና ለማቅረብ ነው። ምክንያቱም ጥሩና በጎ ስራ የሰራ ማንኛውም ሰው ወይም ፍጡር ምስጋና ማቅረብ ተገቢ ነው፣ ያስፈልጋል። ዛሬ ለማመስገን የፈለኩት የሀገራችን ጠቅላይ ሚኒስተር ዶክተር አብይ ነው። ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ ባለበት ልባዊ ምስጋናዬ እንዲደርስ እፈልጋለሁ፣ እመኛለሁ። እንኳን በሀገራችን ኢትዮጵያ ተወለድክ። ምናልባት በሌላ ሀገር ተወልደህ ቢሆን ኖሮ እንደ ግለሰብ እንደ ህዝብ በዛ ሀገር በጣም እንቀና ነበር። ይህም ያልኩበት ምክንያቶች እንደሚቀጥለው እገልጻለሁ። በእርግጥ በደርግ ጊዜ የተወለድኩ ልጅ ቢሆንም ያደግኩት በኢህአዴግ ዘመን ነው እና በኢህአዴግ ጊዜ የነበረውን የፖለቲካ ሁኔታዎችን ያው እኔ በደረስኩበት የተወሰነው እውቀት አለኝ ብዬ አምናለሁ። እነዚህም ምንድነው? በመጀመሪያ በኢህአዴግ ጊዜ ሙሉ ነጻነት አልነበረንም። ምክንያቱም ነጻነት ሲባል አንድ ህዝብ አንድ ማህበረሰብ ራሱን በራሱ ማስተዳደር ሲችል ነው። ነገር ግን በኢህአዴግ ጊዜ ራስን በራስ የማስተዳደር እድል ቢሰጥም እንኳን ልክ እንደ ቴሌቪዥን በሪሞት ኮንትሮል ወይም ልክ እንደ ረዳት አብራሪ በጎን ምን እንደምታደርግ፣ ምን እንደምታስብ፣ ምን እንደምታቅድ፣ እንዴት እንደሚሰራ የሚያዝዝህ አማካሪ ተብሎ የተቀመጡ ነገር ግን ፍላጭ ቆራጭ የሆኑ ሰዎች የነበሩበት ጊዜ ነው እና ያኔ ሙሉ በሙሉ ነፃነታችን ተጎናጽፈን ራሳችን በራሳችን ያስተዳደርን ነበር ለማለት ይከብዳል። ያው እንደምታውቀው ያኔ ጋምቤላ፣ ቤኒሻንጉል፣ አፋር፣ ሶማሌ፣ ሀረሪ ያው የራሳቸው የፖለቲካ ድርጅቶች ቢኖራቸውም አጋር ተብሎ ነበር የሚጠሩት። ይህም ማለት አንዱ ልጅ አንዱ የእንጀራ ልጅ እንደማለት ነው። አጋር ማለት በዋናው የኢህአዴግ ድርጅቶች በአገር ደረጃ የሚደረጉ ውሳኔዎች ላይ ብዙ ጊዜ አጋር ድርጅቶች አይሳተፉም ማለት ነው እና የበይ ተመልካቾች ናቸው። ለነሱ እናውቅላለን፣ እንወስንላለን፣ እኛ በምንለው መንገድ ተጓዝ፣ ይህ አይነት ፖሊሲ ነው የሚገባህ፣ ይህ አይነት ስትራቴጂ ነው የሚገባህ፣ ይህ አይነት ፕሮጀክት ብሎ የሚወስኑ ሌሎች ነበሩ ማለት ነው።
በአጠቃላይ በአገሪቱ ውስጥ የሚደረጉ ውሳኔዎች በሙሉ ተሳታፊ አልነበሩም ወይም አልነበርንም ማለት ነው። ነገር ግን ከሪፎርም በኋላ በተለይ የብልጽግና ፓርቲን ከተመሰረተ በኋላ ሁሉም በኢትዮጵያ ውስጥ በተለይ ጋምቤላ፣ አፋር፣ ሶማሌ፣ ቤኒሻንጉል፣ ሐረሪ እና ሌሎች ሁሉም በአንድ ጥላ ስር በአንድ አገር ስር ልክ እንደ የአንድ ሀገር ልጆች የአንድ ሀገር እናት ልጆች ያው ሆነን በወንድማማችነት በእህትማማችነት በሀገራችን ጉዳይ የበይ ተመልካቾች ሳንሆን በአንድ ጠረጴዛ ዙሪያ ቁጭ ብለን የምንወስንበት እድል አግኝተናል። ዛሬ በሀገራችን ማንኛውም ጉዳይ በነፃነት እንሳተፋለን። ያለማንም ጣልቃ ገብነት እያንዳንዱ ክልል ራሱ የመራ ነው ያለው። ይሄ ደግሞ በጣም ትልቅ ነገር ነው። ዶክተር አብይን የምናመሰግንበት ምክንያት ከሆኑ አንዱ እሱ ነው። ሌላው ኢኮኖሚ ነው። ከዚህ በፊት ሁሉም በሀገሪቱ ኢኮኖሚ ላይ ተሳታፊ ያልነበሩበት ሁኔታ ነበረ። ግልጹን ለመናገር በአንዳንዱ ክልል ፈጣሪ የለገሰው የተፈጠረው ጸጋ የነበረበት ጊዜ ነው። ነገር ግን እነዚህን የተፈጥሮ ጸጋ በኩል ለመጠቀም እድሉ አልተሰጠም። ለአብነት ጋምቤላ ክልል ለም አፈር አላት፣ የተፈጥሮ ማዕድን አላት፣ ወንዞች አሉ። ከብቶች፣ ፍየል ለማርባት የሚመች መልክዓ ምድር አለው። ነገር ግን ተጠቃሚ አልነበረም። እንደ ምሳሌ በኢትዮጵያ ልማት ባንክ አማካኝነት በሰፋፊ እርሻ ኢንቨስትመንት ሲሰጡ የነበሩ የኢንቨስትመንት ፈንድ ወይም ገንዘቦች የክልሉ ተወላጆች ተጠቃሚ ያደረገ አልነበረም። የበይ ተመልካቾች ነበረ የሆነው። በርካታ ሰፋፊ እርሻዎች ጋምቤላ ቢኖሩም ያን ልክ እንደ አንድ እናት ልጆች በጋራ ያለማን አልነበረም። እኛ ተጠቃሚ ያደረገ አልነበረም። በዛ ረገድ በኢኮኖሚ ተጠቃሚ ያለው ነው። በማዕድኑ ዘርፍ ብንሄድም ጋምቤላ ክልል ያንን ወርቅ ነበረ። ነገር ግን እንደ ዛሬ ትላልቅ የወርቅ ካምፓኒዎች፣ አነስተኛ የወርቅ አምራቾች፣ ግለሰቦች እና ሌሎች በዚህ ሴክተር ውስጥ ገብቶ ወርቅ አመርቶ ለብሔራዊ ባንክ አቀርቦ ባለሀብት የሆኑ ብዙም የጋምቤላም ልጆች አልነበሩም። የሀገራችን ሰዎችም ብዙም አልተሳተፉም። ነገር ግን ዛሬ ላይ የክልሉ ተወላጆች ከኛ ጋር የምኖሩ ማህበረሰብ፣ ከሌላ ቦታ የሚመጣው ኢትዮጵያ ማህበረሰብ ጋምቤላ ወርቅ ተጠቃሚ ሆኖ እስከ ዛሬ ድረስ ማየት ያልቻልነው ነገሮችን አይተናል። አሁን የጋምቤላ ወጣቶች
በተለያዩ ኢንቨስትመንት ዘርፎች የተሳተፉ ይገኛሉ። በእርሻ ልማት፣ በሆቴል ትላልቅ ሆቴል በመገንባት ራሳቸውንና ቤተሰባቸውን በመቀየር የቤት መኪና እስከ መግዛት ድረስ ብዙ ሚሊዮን ብር የቤት መኪና እስከ መግዛት ድረስ የደረሱበት ሁኔታ ነው ያለው። በተለያዩም ዘርፎች ብዙ ስራዎች የተሰሩ ነው ያለው። በእርሻ ዘርፍ ኢንቨስትመንቱ በጣም የተስፋፋ ነው። ብዙ ነገር የተሰራ ነው። በእንስሳት ዘርፍ በአሳው፣ በዶሮና በሌሎች ብዙ ነገር የተሰራ ነው። በከተማም ደረጃም የተጀማመሩ ስራዎች አሉ። ለወደፊቱም የሚቀጠሉ ይሆናሉ። በአጠቃላይ በኢኮኖሚ ዘርፍ እየተጠቀምን ነው ያለው። በማህበራዊ ዘርፍ በምንሄድበት ጊዜም በአሁኑ ሰዓት በርከት ያሉ ፕሮጀክቶች በትምህርቱ ዘርፍ፣ በጤና ዘርፍ በርካታ ስራ የተሰራ ነው ያለው። የትምህርት ተደራሽነት በሁሉም ቦታ እንዲደርስ ብዙ ስራ የተሰራ ነው ያለው። ይህ ደግሞ በጣም የሚመሰገን ነው። ከዚህ በፊት ያልነበሩ በርካታ መንገዶች እየተሰሩ ነው ያለው። የቦታው የአስፋልት መንገዶች የተሰሩ ነው ያለው። ለወደፊቱም በሌሎች ቦታዎች እንደሚደርሱ ደግሞ ያው በጣም እርግጠኛ ነን። በዚህ ረገድ ክቡር ጠቅላይ ሚኒስትሩ ለማመስገን እንፈልጋለሁ። ሌላው በአካባቢ ጥበቃ ዙሪያ የተሰሩ ያሉ ስራዎች በጣም ደስ የሚሉ ናቸው። ስፔሻሊ አረንጓዴ ልማትን በተመለከተ በጣም በርካታ ስራዎች ነው የተሰራ ያለው። ድሮ በጋምቤላ የሚታወቀው ፍሬ የማይሰጡ ዛፍ አይነቶች ነበር የሚተከለው። በአሁኑ ሰዓት ግን ለምግብነት የሚውሉ በርካታ ችግኞች፣ ዛፎች የተተከሉ ነው ያለው። ይህ ደግሞ በአካባቢ ጥበቃ ላይ የተሰራው ያለ ስራ በጣም አመርቅና መቀጠል ያለበት ስራዎች መሆኑን ያው በዚህ አጋጣሚ ለመናገር ፈልጋለሁ። ያው ሀገራችን ኢትዮጵያ በአረንጓዴ ካለበስናት ዝናቡ የአየር ሁኔታውን ይስተካከላል። የአየር ሁኔታ ከተስተካከለ ደግሞ ምርትና ምርታማነትን በዛው መጠን ደግሞ ይጨምራል እና በዚህ የተሰራ ያሉ ስራዎችን ክቡር ጠቅላይ ሚኒስትርን ማመስገን ፈልጋለሁ። ከዚህ በመቀጠል በሰላም ዙሪያ የተሰሩ ያሉ ስራዎች በጣም አመርቂ ናቸው። ከዚህ በፊት ይሰሩ የነበሩ ስራዎች ብሔር ከብሔር ጋር የማጋጨትና በግጭት የመጠቀም ስራዎች ነበረ ሲሰሩ የነበሩ። ዛሬ ግን ያ ግን የቀረ ነው ያለው። የተለያዩ ትናንሽ ችግሮችን ቢኖሩም ለወደፊት ሙሉ በሙሉ ይቀረፋል የሚል እምነት ነው ያለኝ። ስለዚህ ብሔሮች በፍቅር፣ በሰላም፣ በአንድነት ተባብሮ ሀገራቸውን እንዳያልሙ ነበረ ሲደረግ የነበረው። ተመሳሳይ ነገር ደግሞ ዛሬ እንዲመለስ የሚያስቡና የሚታገሉ ሰዎች አሉ። ሆኖም ግን በእንደዚህ አይነት አኳን ይሳካል ብዬ አላስብም። ምክንያቱም አሁን የኢትዮጵያ ብሔር ብሔረሰቦች ነቅተዋል፣ አይናቸው ተገልጧል። የወደፊት ዕጣ ፈንታቸው ምን እንደሆነ አውቋል። ስለዚህ በቀላሉ የሚታለሉ አይደሉም ማለት ነው።
በአጠቃላይ ክቡር ጠቅላይ ሚኒስትር በሀገራችን ውስጥ የሰራችውን ስራዎችን እና ያገባደዱት ስራዎችን ትንሽ ነገር ተናግሬ ያው ምስጋናዬን ያው መጨረሻ እንትን ለማድረግ ፈልጋለሁ። በመጀመሪያ የአባይ ግድብ ተገድቦ ማለቁ ለኢትዮጵያ በጣም ትልቅ ኩራት ነው። ያው አባይ የበረሃ ሲሳይ ነው የሚባለው፣ ነገር ግን ከዚህ በኋላ የበረሃ ሲሳይ አይሆንም። ለሀገራችን ኢትዮጵያ የምንፈልገው የመብራት ኃይል ያመርትልናል። ከጀርባው ደግሞ የተኛው የንጋት ሐይቅ ለቱሪዝም፣ ለአሳ እርባታ፣ ለሌሎች ነገር እንጠቀማለን። አሁን ደግሞ የምግብ ዋስትና ለማረጋገጥ በሀገራችን ውስጥ ከአሊኮ ዳንጎቴ ናይጄሪያ ባለሀብት ጋር በመተባበር የመሰረተ ድንጋይ የተቀመጠለት የማዳበሪያ ፋብሪካ ነገ በግብርና ዘርፍ ትልቅ ለውጥ የሚያመጣና ምርትና ምርታማነትን የሚጨምር ነው እና ሀገራችን ከዚህ በኋላ ማንም ለምግብ የማትለመን ራሷን የምትችል የምግብ ዋስትና የተረጋገጠላት ነገር ትሆናለች ማለት ነው። ከዚህ በኋላ እንደ ድሮ ከካናዳ፣ ከዩክሬን፣ ከሌሎች ስንዴ ላይመጣልን ነው። እኛም ኢትዮጵያ ሄድ ያልን ያው መርዳት ጀምረናል፣ እንቀጥላለን ማለት ነው። የተፈጥሮ ጋዝ ማምረት ጀምረናል። ነገም ነዳጅ ማውጣትን እንጀምራለን። ትላልቅ የአየር መንገድ ተርሚናሎች የማስፋፋት ስራ እየተሰሩ ይገኛሉ። በከተማም በገጠሩም በተለይ ከተማም ንጹህ ከማድረግ የወንዝ ዳር ፕሮጀክቶች እየተሰሩ ነው። አዲስ አበባ አምሮበታል። ጅማ፣ ባህር ዳር፣ ጅጅጋ፣ ድሬዳዋ፣ አርባ ምንጭ፣ ሐዋሳ፣ አሶሳ፣ ነገም ጋምቤላ ይቀጥላል ማለት ነው። በገጠሩም ክፍል ያው በጣም ምናልባት በአውሮፓ ገጠራማ ክልሎች ወይም ገጠራማ አካባቢዎች ያለውን የኑሮ ስታንዳርድ የሚመጥን ቤቶች በቅርብ ጊዜ እንግዲህ ጠቅላይ ሚኒስትሩ አስመርቋል። እውነት ለመናገር ከዚህ በላይ ምንድን ነው የምንፈልገው? ከዚህ በላይ ጠቅላይ ሚኒስትሩ ከማመስገንና ለወደፊቱ ስራቸውን እንዲቀጥሉ ከመመኘት ሌላ ምን እንመኛለን? በዚህ አጋጣሚ ሳልረሳ የማልፍ ነገር ቢኖር በኢኮ ቱሪዝም የተሰሩ ስራዎች በጣም 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 ጥሩ ናቸው። እነ ኮይሻ፣ እነ ጎርጎራ፣ እነ ላላኬላ ወዘተ ወዘተ ተርፈ ብዙ ነገር መጥቀስ ይቻላል። አው ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢትዮጵያ ትልቅ ህልም አላቸው። ህልማቸው ደግሞ ለማሳካት መላው የኢትዮጵያ ህዝብ እና የኢትዮጵያን ወዳጅ የሆኑ ሀገሮች በሙሉ እንደሚደግፉ በጣም እርግጠኛ ነኝ። ያው እድሜና ጤና ከሰጠን
ገና ብዙ 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 ነገሮችን እንደምናይ በጣም እርግጠኛ ነን። ክቡር ጠቅላይ ሚኒስትር ዶክተር አብይ አሁንም በድጋሚ ባሉበት ምስጋናዬን ይድረሳችሁ። ፈጣሪ ረጅም እድሜ እንዲሰጡት እለምናለሁ፣ እጸልያለሁ። አገራችን ኢትዮጵያ በሁላችን ጥረት ስራ ታፍራና ተከብራ ለዘላለም ትኖራለች። እግዚአብሔር ኢትዮጵያና ሕዝቦቿ ይባረክ። ክቡር ጠቅላይ ሚኒስትር ከልቤ አመሰግናለሁ። ፈጣሪ በድጋሚ ረጅም እድሜ ስጦት። አመሰግናለሁ።